ክቡራን ተከታታዮቻችን፣ ክቡራን ተማሪዎቻችን እንኳን ወደ ዛሬው ዝግጅታችን በደህና መጣችሁ። ይህ ታንታዊ ሚዲያ ነው። በዛሬው የጉራግኛ ቋንቋ ጥናታችን እንደተለመደው ለዕለቱ የመረጥናቸውን 3 አባባሎችን የጉራግኛ ተረትና ምሳሌዎችን አንስተን እንነጋገራለን። ከመጀመሪያው ለመነሳት ያህል ቤነባድ እንጭም ተባት የሚል ነው። እንዳስለመድነው መጀመሪያ ወደ አማርኛ እንመልሰዋለን። ከዚያ ለየት ያሉ ቃላት ትንሽ ለብዙ ሰው እንግዳ ይሆናሉ ብለን የጠበቅናቸውን እናብራራለን። ከምን በመነሳት ይሄ የሆነ ምን አይነት ባክግራውንድ አለው የሚሉ ቁም ነገሮችን እናይና ወደ ቀጣዩ ክፍል እንሄዳለን ማለት ነው። እንዳደመጣችሁት ቤነባድ እንጭም ተባት። እዚህ ውስጥ የተወሰኑ አዳዲስ ቃላቶች አሉ አይደለም? ቤነባድ እንጭም ተባት ማለት በሌለ ርስት የሚወለደው ሁሉ ወንድ እንደማለት ነው። ወንድ ብቻ ነው የሚወለደው እንደማለት ነው። ባድ ማለት ይሄኛው አይ ቲንክ አዲስ ቃል ነው። ባድ ታውቁታላችሁ እንዴ? ባድ የሚለው ታውቁታላችሁ። በነገራችን ላይ በዚህ መልክ አላሰባችሁትም እንጂ ለብዙዎቻችሁ እንግዳ አይደለም። ለምሳሌ ያህል ባድ ወት የሚባል ስም አታውቁም? ባድ ወርቅ፣ ባዴ፣ ባዴቺ የሚሉ ስሞች የወንድም የሴትም ስሞች አሉ። እነዚህ በጉራግኛ የተለመደ ነው። አሁን ግን እንደ ስምም እንዲሁ እንደ ቋንቋም እየጠፋ ያለ ቃል ነው። በጣም ያሳዝናል። ብርቅዬ ነው። ብዙ እየጠፉብን ያሉ ቃላት አሉ። ግን ደስ ይላል። በነገራችን ላይ አሁን ይህ ስም ብታወጡበት አንደኛ አጭር ነው፣ ባድ ተሸምዳጅ ነው። ሁለተኛ ደካማ ቃላት የሚባሉ አሉ። አሁን እንዲህ አይነት የበዛባቸው በደገ ቀ የሚሉ ፊደሎች ያሉባቸው ግን አፍን ስለሚያስጮሁ ስትሮንግ ቃላት ናቸው። ለጥሪም ደስ ይላሉ እና ስም ብታወጡበት በኋላ ትርጉሙን ስናየው ደግሞ ስለምትወዱት መልካም ነገር ነው እና ባይረሳ ለማለት ያህል ነው፣ ባይጠፋ። ስለዚህ ባድ ማለት ባጭሩ ቀጥተኛ ትርጉሙ ርስት ማለት ነው። ርስት ከአባት የሚወረስ ከእናት የሚወረስ ከወላጅ የሚወረስ በቅብብሎሽ የሚመጣ ወይም ጀስት በቃ ቀጥተኛ ትርጉሙ ርስት ነው። የአማርኛው በጣም በቂ ይመስለኛል። ርስት ማለት ነው። ቤነባድ እንጭም ተባት። ተባት ማለት ወንድ ማለት ነው። ይሄኛው እንኳን ብዙ የሚያስቸግር አይደለም። እንጭም ማለት 2 ትርጉም ያለው ቃል ነው። ለቅኔ ይሆናል ወደፊት እንግዲህ በጉራግኛ ቅኔ የምትዘርፉ ከሆነ እንጭም እንዲሁ በጥሬ ትርጉሙ በዲክሽነሪ ትርጉሙ እርቃን ማለት ነው። እያ እንጭመናሁ ካልኩ ለምሳሌ እርቃኔ ነኝ ማለት ነው። አዳም እንጭመናንሁ ባረ ማህረ ታስታውሳላችሁ። የሆነ ጊዜ ጸበለሱን ከበላ በኋላ እርቃኔ ነኝ አለ። ለእንደዚህ አይነት ሚኒንጎች የምንጠቀመው ያለ ልብስ መሆን መራቆት፣ ከልብስ መራቆት ማለት ነው እንጭም። ይሄ ጥሬ ትርጉም ነው። ግን አንዳንድ ጊዜ እንጭም ስንል ብቻ ለማለትም ይሆናል። ለምሳሌ አቸ አኋ በዝመደራችን ጭም ጡሪ ባንኸረ ይሄነ ካልኩኝ ጡሪ ብቻ ነው እንዴ ይሄንን እየተከታተለ ያለው እያልኩ ነው። እንጭም ኻሪሮሽ ካልኩኝ ሁሉም አስተዋይ ናቸው፣ አዋቂዎች ናቸው እያልኩ ነው። ብቻ እንደማለት ነው። እንጭም ያልነው ነገር ኻሪ ከሆነ በቃ ኻሪ ብቻ፣ ኦዣ ከሆነ ኦዣ ብቻ፣ ጌፍ ከሆነ ወይም ፋጡራ ከሆነ ረዣዥም ብቻ እያለ ነው። ብቻ ለሚለው እንጠቀመዋለን ማለት ነው። ስለዚህ አሟልተን ተረቱን እንመለስበት። ቤነባድ እንጭም ተባት አልን። ይሄ እንደው አጠር ያለ በአንድ ሐረግ የተነበበ ተረት ነው፣ ግን በጣም ብዙ ትርጉም ያለው ነገር ነው። ቤነባድ እንጭም ተባት። ለምን ይሄ ተተረተ? ተባት ወንድ ነው። ወንድ ብቻ በሌለ ርስት ወንድ ብቻ ተወለደ ማለት ምን የሚያመለክተን ነገር አለ? ከኋላ ብዙ ባክግራውንድም ታሪክ አለው። ይሄ ምንድን ነው ካላችሁ በጉራጌ በጥንቱ ባህል በተለይ አሁንም አንዳንድ ቦታ ዘልቋል። እንደው ክፉ ነው ደግ ነው የሚለውን እኔ አሁን ጀጅ ማድረግ አልፈልግም። ከሰማችሁ በኋላ ህሊናችሁ ጀጅ የሚያደርገው ነገር ስላለ ማለት ነው። በይበልጥ ግን በጥንቱ ርስትን የመሬት ርስት በይበልጥ ወንዶች ናቸው የሚወርሱት፣ ተባት የተባሉት ማለት ነው። ሴት መሬት አትካፈልም ከአባቷ መሬት። ይሄ ለመሆኑ ደግሞ በጣም ምክንያት አለው። ወዴት ይወስደናል መሰላችሁ? ጥብ የሚባል ነገር አለ እንበልና የሆነ ጥብ ዝም ብላችሁ እስኪ የምታስታውሱትን ጥሩልኝ። የእናንተ ጥብ ማለት ነው። ጥብ ኤክስ እንበል እንደ እንግሊዝኛው ይሻላል። እንደው ዝም ብሎ ከማውቃቸው አንዱን ጥብ ከምጠራ
ጥብ ኤክስ እንበል። የሆነች ሴት ጥብ ኤክስ ውስጥ አለች፣ ኤክስ የሚባል ጥብ ውስጥ አለች እና ኤክስ የሚባል ጥብ ውስጥ ያለ ወንድን አታገባ፣ አይሆንም። ዋይ ጋር ያለ ወንድ ነው የምታገባው ማለት ነው። ይህን በደንብ ያዙ። ስለዚህ ይቺ ልጅ መሬት ከተካፈለች መሬት ይኖራታል፣ የራሷ የአባቷን መሬት ይኖራታል። ወዴት ትወስደዋለች ማለት ነው? ይዛ ወደ ተዳረችበት ቤት ይዛ ልትሄድ ነው ማለት ነው። የኤክስ ጥብ መሬት ወደ ዋይ ጥብ ሊገባ ነው ማለት ነው። ግልጽ ሆነላችሁ? ያ ማለት ምን ማለት ነው? ብዙ ሴቶች ያሉበትን ጥብ አስታውሱ። ለምሳሌ ጎሳ፣ አሁን ዝም ብሎ የሆነ ጥሩ ብላችሁ ልትጠሩ ትችላላችሁ እናንተ ማለት መሬቱ ሙሉ ለሙሉ ያልቃል ማለት ነው። መሬት አልባ ሊሆን ነው ያ ጥብ ማለት ነው። መሬት አልባ ሆነ ማለት ጥቡ ስትራክቸሩ እየፈረሰ ቅርጹ እየፈረሰ፣ ለምሳሌ እናንተ አለኝ የምትሉ ጎሳችሁ ወይ ጥባችሁ ቀስ በቀስ ወደፊት እየጠፋ ይመጣል ማለት ነው። አንድ የሚያደርገው መሬት ነው። በአንድ አካባቢ ተሰብስቦ ይኖራል። በድሮ ጊዜ ደግሞ ጦርነት ወዘተ ነገሮች ነበሩ። የሚመጣበትን ጠላት እየመከተ ይኖራል። እንደ ማህበረሰብ አንድ ሆኖ ይኖራል ወዘተ። ያ ነገር እየጠፋ ይሄዳል ማለት ነው። ምክንያቱም በአማቹ በኩል የመጣ ሰው መሬቱን ይወርሳል፣ ባለመሬት ይሆናል። እንዲህ እየተባለ እርስ በርስ እየተደበላለቀ ሶሻል ስትራክቸሩ ይበላሻል ማለት ነው። ያ እንዳይሆን ሲባል መሬት ተካፍላ ወደ አማቿ እንዳትሄድ አደረገው። ይሄ በጉራጌ ዘንድ ዩኒክ ያደረገው ለምንድን ነው? ጥብን ስለማያገባ ነው። ገብቷችኋል? ሌሎች ጋር ላይኖር ይችላል፣ ድብልቅልቅልቅ ነው። ጉራጌ ግን የዘለቀ ስትራክቸር አለው። ይሄን እኔ ሁሉን ነገር በክፋት ማየት አለብን ብዬ አላስብም እውነት ለመናገር። ይሄ ሲሆን ግን ሴትን ይንቃል ወይ ሴትን ይበድላል ወይ ካላችሁ አይ ዶንት ቲንክ። ሴት በጣም 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 ትከበራለች ጉራጌ ውስጥ ታውቃላችሁ አይደል? ለምሳሌ ሴት ሳር ታጭዳለች በጉራጌ ባህል። ወንድ እያለ ቤት ውስጥ ሳር ታጭዳለች? አታጭድም። ወይም እሺ ተውት፣ እንደዚህ አይነት ገጠመኞች ሊኖር ይችላል። ግን እንበልና ለምሳሌ የሆነች ሴትዮ ሳር እያጨደች ካያችሁ ወንዶች ያልፋሉ? ነቨር። እንጨት ስትፈልጥ ካያችሁ ታልፋላችሁ? ነቨር፣ አይደረግም። ለምን? ካላት ሪስፔክት አንጻር ነው። የምትወልድ ስለሆነች ልጅን የምታፈራ ስለሆነች በጣም ትከበራለች። እንበልና ወንድና ሴት ቢጣሉ አይመከርም። ግን እንደው አጋጣሚው ተፈጥሮ ያ ቢሆን ወንድ ልጅ ሴትን ይመታል? እሺ ቢመታ እንኳን በጣም ቢበዛ በእጁ ይመታታል እንጂ በእግር እንደማይመታ ታውቃላችሁ። ለምን? ሴት የተከበረች ስለሆነ እግር አይነካትም ወይ ከእግር በታች መሆን የለባትም ተብሎ ይታሰባል። እንደው በሆነ መንገድ ሴትን በእግር የሚረግጥ ወንድ ካለ አይዘር እርጉም ነው ማለት ነው፣ ወይ አያቅም ማለት ነው፣ ወይ ጥሩ እናትና አባት አላሳደጉትም ማለት ነው እንጂ ወንድ አይረገጥም። ታዲያ ይህን ስላችሁ እንደው ድንገት ለፍቅርም እንደዚህ የሆነ ነገር ስትባባሉ በዚያ በኔጌቲቭ መሳል ይገባል እያልኩ አይደለም። ግን እንደ እንትን በተለይ እናቶች አሁን ወንድ ልጅ እህቱ ላይ እንኳን እግሩን አስቀምጦ አንስቶ ሲያስቀምጥ ቢያዩ አይሆንም ነው የሚሉት። ሴት ልጅ እግር አይቀመጥባትም ይላሉ። ይሄ ካላቸው አክብሮት አንጻር ነው። እና ወደ ርስት ስንመጣ ታዲያ ለምን እንዲሆነ ተበደለች ወይ ካላችሁ እሱ ጀጅመንቱን ለራሳችሁ ሰዱ። ግን በጥንት ጊዜ ምን ነበር መሰላችሁ? ከመሬት ስትከለከል ግን ሌሎች ርስቶች በእሷ በኩል ለእሷ እንዲካፈሉ ይደረጉ ነበር። ለምሳሌ ከብት፣ ጓሮ ውስጥ ማሳ ካለ ይሄ ሰብሉን ለእሷ እንዲሰጥ ይደረግ ነበር። ከብት ሲባል አሳንሳችሁ እንዳታዩት። አንድ መነግራችሁ የሚገርም ምሳሌ አለ። እንደ ዛሬ መሬት በጣም ተወዶ ከብት የረከሰበት ጊዜ አልነበረም። አሁን ላይ ሆናችሁ አታስቡት፣ እንደ ድሮ አስቡት። አንድ ከብት ለምሳሌ አንድ የወተት ላም ወይ አንድ ጊደር ፕሮባብሊ በአንድ መሬት የሚቀየርበት አይነት ጊዜ ነበር እና ለሴቶች የሚሰጠው ትንሽ፣ ለወንዶች የሚሰጠው ትልቅ ነበር ማለት አይደለም። አንድ የሚገርም ታሪክ ላስታውሳችሁ። ታሪክ አውቃለሁ ብሎ አንድ ትልቅ ሰው የነገረኝ ስለሆነ ይጠቅማችኋል። እኖር አካባቢ ነው ድሮ ጊዜ። ከሞህር አካባቢ ብዙ ከብት ያለው አንድ ሰው መጥቶ ነበረ እና አንዠጥብ የሚባል ታውቃላችሁ? የአንዠጥብ ታሪክ እና ያ ሰው በጣም ብዙ ከብቶች አሉት፣ ግን መሬት ፈልጓል እና ወደ እኖር አካባቢ ሄዶ መሬት ስጠኝ ይለዋል። እሱ ደግሞ ብዙ መሬት የነበረው ስለሆነ ማለት ነው።
ሊለዋወጡ ማለት ያ ሰው እስኪበቃህ ድረስ እግርህ መድረስ እስከቻለው ወይም ማጠር እስከቻልከው ድረስ የሚበቃህን ውሰድ፣ ለከብቶችህም ለራስህም ይለዋል ማለት ነው። ያም ሰው የሚያስፈልግህን ያህል ከብቶች ውሰድ ብሎ የሚበቃውን ሰጠው ይባላል እና በታሪክ እስከዛሬ ይነገራል። አፈር አንሰፈራት ራይ አሞዘራት ይባላል ማለት ነው። ያም የማይቆጠር ከብት ሰጠው፣ ያም የማይለካ የማይሰፈር መሬት ሰጠው እና እዛው መኖር ጀመሩ። አሁን ያ ጥብ ከሟህር ወደ እኖር የገቡት ጥብ አንዠጥብ ይባላል ብሎ አንድ ትልቅ ሰው ያጫወተኝ ስለሆነ ነው። እንደው የዚያ ጥብ ታሪክ ወይ የአካባቢውን ታሪክ በተለየ መልኩ እንትን ለማለት ፈልጌ ሳይሆን በወቅቱ በጊዜው ከብትና መሬት የነበራቸው እንትን የቫሊዩ እንትን ዛሬ እንዳለው አይደለም። ዛሬ መሬት በጣም ያው ይታወቃል። ከብት ያን ያህል ቫሊዩ ያለው ነገር አይደለም ከመሬት አንጻር። ድሮ ግን በጣም ዋጋ ስለነበረው ለሴት ልጅ የበራም ይሰጥ ነበር፣ ቦራ ይሰጥ ነበር፣ ፌቅ ይሰጥ ነበር፣ ወፌር ይሰጥ ነበር። ከዚህ በተጨማሪም የበሰለ ቡና፣ የደረሰ እንሰት ይሰጥ ነበር። ስለዚህ በደል አልነበረም። አሁን ነው ነገሮች ይሄ ኢኮኖሚው የዋጋ ለውጥ ሲያመጣባቸው አሁን እንደ በደል ኦር እንደ ማበላለጥ ሊሆን ይችላል። ያኔ ግን እንዲህ አልነበረም እና ሴትን ልጅ እንደ መበደል ሊቆጠር አይገባም ነው። ይሄ የኔ ፐርሰናል እንትን ነው። ምናልባት ተገቢ ያልሆነ ጀጅመንትም ከሆነ ግን ያው ትልልቅ ሰዎች ስላላችሁ ምክር ጭምር ለመቀበል ፐርሰናሊ ዝግጁ ነኝ። እንደ ቋንቋ ግን ቤነባድ እንጭም ተባት የተባለበት ምክንያት ይሄ ነው። ወንዶች ርስት ይወርሱ ስለነበረ ርስት ሳይኖረው እንዲሁ ወንድ ተወለዱበት አጋጣሚ ወንዶች ብቻ ሆኑበት ነው የተረቱ። አንዳንዴ ምንድን ነው የምበላው ሳጣ ልጄ ጥርስ አወጣ እንደሚባለው የአማርኛ ተረት ማለት ነው። የዚህ ተረትና ምሳሌ ወይም የዚህ አባባል ማዕከላዊ መልእክቱ ይሄ ነው እና ገብቷችኋል ብዬ አስባለሁ። በደንብ ተረድታችሁኝ ከሆነ ወይም ተረቱን ተረድታችሁ ቋንቋዎችም ቃላቱም ተረድታችኋቸው ከሆነ እስኪ ከዚህ ተረት ጋር ተመሳሳይ መልእክት ያለው ሌላ አባባል በአማርኛም ሊሆን ይችላል፣ በጉራጌናም በሌሎችም ቋንቋዎች የየራሳችሁን እዚህ አስተያየት መስጫው ስር ብታስቀምጡልኝ ደስ ይለኛል። እጠብቃችኋለሁ ምን ያህል እንደገባችሁ ለማወቅ። ወደ ሁለተኛው ተረት እንሂድ። ዝግጁ ናችሁ? ወደ ሁለተኛው አባባል ማለት ነው። እሺ፣ ይሄኛው የተለመደ ነው። ቃላቱን ግን እንድናብራራቸው ፈልጌ ነው ያመጣሁት። ፏንፏ አንጭም ሽራይ ወሬ ፈነሆም በሰቢ ሰሬ። አስታወሳችሁት? ብዙ ሰው ይለዋል እና ደስ የሚልም ነገር ነው። በነገራችን ላይ በጣም ምርጥ ተረት ነው። የሚያበረታ ብዙ ሰው ሰምተው ተስፋ እንዳይቆርጥ የሚያደርግ ነው። ፈነሆም በሰቢ ሰሬው ፏንፏ አንጭም ሽራይ ወሬ ማለት ፏንፏ ታውቃላችሁ እንሰት ነው እና ፏንፏ ተቆርጦ እስከ ሽራ ይደረሳል። ሽራም ፏንፏም በኋላ አብራራለሁ። አንደር ኮቴሽን ናቸው። ፏንፏ አንጭንታነ ሽራይ ወሬ ከፏንፏ ተነስቶ ሰው ፏንፏ ቆርጦ ሽራ እስከ መብላት ይደርሳል። ታግሶም ከሰው እኩል ይሆናል ወይም በሰው ይደርሳል እንደማለት። ጥሩ። ፏንፏ እንሰት ነው፣ የእንሰት ዘር ነው። እንሰት የሚራባበት መንገድን ማንሳት ያስፈልገናል። የሆነ ስቴጅ ላይ ያለ ሂባ የሚባል ወይም ጎረምሳ እንሰትን በለው ለከብት ሲሆን ወይፈን እንደምንለው ወይ ጊደር እንደምንለው በጣም የሚራባበት ስቴጅ ላይ ትልቅ የሚሆን ግን ለርቢ በጣም ዝግጁ የሆነበት ስቴጅ ላይ ሂባ ይባላል። እንሰት ሂባ እና እንሰቱን እንዴት ነው የሚያራቡት? ያንን ሂባ ይቆርጡታል። እንደዚህ ረዥም ቢሆን ለምሳሌ እዚህ ጋር ይጎርዱታል ማለት ነው። እንደዚህ ልክ ይሄን የሚያክል አይነት ይሄ ትንሽ ነው በመሰረቱ ግን በዚህ ቅርጽ ለማለት ነው። እና ይሄንን ምን ያደርጉታል? ከጎረዱት በኋላ እንሰቱን ይሄ ሙሽራውን እዚህ ጋር ይታያችኋል። እንደውም ይሄ ጥሩ ምሳሌ ነው መሰለኝ። ይሄ በደንብ የሚታያችሁ ከሆነ ይሄ የእንሰቱ ሰርፌስ ነው ከተቆረጠ በኋላ ካላችሁ፣ ይቺ ጥቁሯ ትታያችኋለች። ይሄንን በደንብ ሰርስረው ቆፈር አድርገው በቀርከሃ ሲቢሳ ነው የሚባለው በደንብ አድርገው ያወጡታል ሙሽራው ማለት ነው። ታች አምቾ ወይም ወህታ ድረስ እስኪደርስ ድረስ ያስወጣዋል። ያ ባለሙያ ጀግናው ገበሬ ማለት ነው። ያስወጣውና አፈር በደንብ አድርጎ እየመታ በዚያው በሲቢሳ ወይም ባልነው በቀርከሃ በደንብ አድርጎ
ጠቅጠቅ አድርጎ ይሞላዋል ማለት ነው። እንዳይበቅል ይሄ ቆፍሮ ያወጣውን ክፍል በደንብ ሰርስሮ ያወጣው ክፍል መልሶ እንዳይበቅል አፈር ይሞላዋል ማለት ነው። ይሄ ከበቀለ ምን ይሆናል ካላችሁ አንድ ሲንግል እንሰት ሆኖ ነው የሚበቅለው። ያው መጀመሪያ ሂባው እንደነበረው ራሱን ነው የሚበቅለው። ይሄ ካልሆነ መሀል ላይ ካልበቀለ ግን እቺ ካልበቀለች እዚህ ዙሪያ ላይ በጣም ብዙ ትንንሽ የእንሰት ዝርያዎች ይበቅላሉ። ትንንሽዬ ሚጢጥዬ በመቶዎች በጣም ትልቅ ከሆነ ደግሞ ፕሮባብሊ ብዙ መቶዎች ይወጣሉ ማለት ነው። እነዚያ ምን ይባላሉ? ፏንፏ ይባላሉ። ፏንፏ ማለት እሱ ነው። ስለዚህ አንድ ሰው ይሄንን ፏንፏ ምን ያደርጋል? እዚህ ላይ የወጡ ፏንፏዎችን እየነጣጠለ ለየብቻ ይተክላቸዋል። እንደገና እንሰት ሊያረጋቸው ራሳቸውን ሊያስችላቸው ማለት ነው። ለየብቻ አድርጎ ወይ የምጃጅ ያደርጋቸዋል፣ እንደዚህ ክብ አድርጎ ይተክላቸዋል። ካልሆነም በመስመር አድርጎ የማራ ስሟ ወይም የመስመር ስሟ ማለት ነው፣ ያንን ያደርጋቸዋል ማለት ነው። ከዛ ወደ ቀጣዩ ስሟ እያለ መስረ እያለ የሂባ በደገር እያለ ሂባ እያለ ከዚያ ደግሞ እንሰት እያለ ወደ እንሰት ጋር ይወስዳቸዋል። እንሰትም ከሆነ በኋላ ህርሞነ ብቻ ስቴጅ አለው ይሆናል። እዛ ህርሞነ ሆኖ ቆይቶ ትልቅ ይሆንና ሽራ ያወጣል። ሽራ ማለት ልክ የሙዝ ፍሬ የሚያፈራበት አይነት አለ፣ በሱ ስቴጅ ማለት ነው። አስፈላጊ ከሆነ በፎቶ አሳያችኋለሁ። ለማታውቁ ብዙዎቻችሁ ታውቃላችሁ። ሽራ ከተፋቀ በኋላ ለሽራ የደረሰ እንሰት ይጣፍጣል። ቆጮ ውሳ ተንቃር ይተም ሽራ ይኸረው በሩ በሃንቄ ብረ ምነረን እማት ወታም ትሄር ብረ ይረውን ወበሩ ገሌ ሽራ በላ ማለት ለፍሬ ደረሰ፣ ለተመኘው ነገር ደረሰ ማለት ነው። እንግዲህ ያሰባችሁት ከፎንፎ ተነስቶ ለሽራ ደረሰ። ይሄ ለማድረግ ግን እኔና እናንተ አሁን እንደምናስበው እንደተናገርኩት በ2 ደቂቃ ወይ በ1 ደቂቃ የሚደረስበት አይደለም። በትንሹ ከፎንፎ ተነስቶ አሁን ወዳልነው ወደ ሽራ ስቴጅ ለመድረስ 7 ዓመት ወይ 8 ዓመት እና አንዳንዴም 9 ካልሆነም ዝቅ ካለ 6 በጣም ከፈጠነ ወፍራም ከሆነና አንዳንድ ስቴጆች ካለፈ ድሮ ደብል ማለፍ እንደምንለው እንደዛ ከሆነ 6 ምናምን ሊሆን ይችላል። አሰባችሁት? አንድ ሰው አንድን ይሄ የጉራጌ ጽናቱ ከነዚህ ነገሮች ሁሉ የመጣ ይመስለኛል። በነገራችን ላይ ሳይኮሎጂካሊ ጥንካሬ የሰጠው ምክንያቱም እንሰትን መጠበቅ የሚያውቅ ሰው ተስፋ አይቆርጥም። 7 ዓመት ጠብቆ ይበላዋል። ያንን የዛሬ 7 ዓመት እንደሚበላው ወይም 8-9 ዓመት ለፍሬ ደርሶ እንደሚበላው እያሰበ አንድን እንሰት ፎንፎ አድርጎ ያዘጋጃል ማለት ነው። ፎንፏን ጭንታነሽ ራይ ወሬ ፈነኹም በሰብ ይሰሪ ማለት ይሄ ነው። ታግሰው በሰው ይደርሳሉ። ፎንፎ ቆርጠው ደግሞ ሽራ ይበላሉ ነው መልእክቱ። ስለዚህ መታገስ ያስፈልጋል። የታገሰ ሰው በተመኘው መልካም ነገር ይደርሳል ነው ባጭሩ። ግልጽ የሆነላችሁ ይመስለኛል። ግልጽ ከሆነላችሁ ተመሳሳይ እንደተለመደው ተመሳሳይ አባባል በአማርኛም ይሁን በጉራግኛ ሌላ የዚህን መልእክት የያዘ ሌላ ተረት ትነግሩኛላችሁ ማለት ነው። ከገባችሁ ወደ 3ኛው መሄድ እንችላለን። ዝግጁ ናችሁ? ጥሩ። ይህኛው ትንሽ ፈን የሚያደርግ ነገር ነው። አሰሪ ጊሸነከሰ ኤኤፉኢ ዳታ ነከሰ። በተለይ ደግሞ በእኖር ቤተ ጉራጌ የሚነገር ነው። በጣም ፈኒ የሆነ ተረት ነው። አሰሪ ጊሸነከሰ ማለት ኤኤፉኢ ዳታ ነከሰ ማለት መጀመሪያ እንደተለመደ ወደ አማርኛ እንመልሰው። ያዘሉት ጀርባ ነከሰ፣ ያቀፉት ደረት ነከሰ ማለት ነው። እንደ ዛሬው ዘመን ነው። ዘመኑ በራሱ የሚገልጽ ስለሆነ ብዙ ማብራሪያ አይፈልግም፣ አያደክመኝም። ይሄኛው ጥሩ ይመስለኛል። አሰሪ ማለት ያዘሉት ነው። አሰረም አዘለ ነው። አሰረ አዘለ፣ በጀርባው አዘለ ነው። እና ይሄ ሰው ሲያዝሉት ጊሸ ነከሰ። ጊሸ ጀርባ ማለት ይሄ ማዚያው ቦታ ታች ወገብ አካባቢ ሳይሆን እንግዲህ ዞሬ አላሳያችሁም፣ ትረዱኛላችሁ። ልጅ የሚታዘልበት እዚህ አካባቢ ጊሸ። አንዳንዶች ቤተ ጉራጌዎች ላይ ጊንዠ ይባላል። አንዳንዶች ጊሸ እንደየንትኑ ይለያያል። ያው በሌላ ስላብራራ ነው፣ ወደዛ አልገባም። እና ይሄ ሰው ሲታዘል ጊሸ ነከሰ። ኤኤፉኢ ኤኤፈ ወይም አፈ
ኖርቤተ ጉራጌም ውስጥ በጣም ሲምፕል የሆነ እንዲሁ አፈ ኤኤፈ የሚል ልዩነቶች ስላሉ ብዬ ነው። ኤኤፈን በሉት አፈን በሉት ደግሞ አቀፈ ማለት ነው። እና ኤኤፉ ያቀፉት ደግሞ ደረትን ነከሰ እና ምን ይደረግ ታዲያ? አሰባችሁት? በጣም አስጨናቂ ነው። ሲያዝኑት ጀርባ ከነከሰ፣ ሲያቅፉት ደግሞ እንግዲህ ደረትን ከነከሰ ምን መደረግ አለበት የሚለውን እናንተው ራሳችሁ መልሱት። ለሁሉም ነገር ያልተመቸ ነገር አንዳንዴ ሲንከባከቡት ሲያዝሉት ጀርባ ነከሰ ማለት ምን ማለት ነው? አይ አንተ በቃ ለክፉ አላጋልጥህም ወደ ጀርባ አሁን ብለው ሲከላከሉለት ሲከልሉት ከኋላ ሐሜት አማ ማለት ነው። በነገራችን ላይ ሲያቀርቡትም ተጣላ ማለት ነው እንጂ እንደው ጀርባ ስለመንከስ ብቻ እንዳታስበው። አሁን ወደፊት አንዳንድ የምናነሳቸው አባባሎች መቼም አሁን የሚታዘልና ጀርባ የሚነክስ ሕፃን ብዙም አይኖርም። መቼም ትልቅ ሰው ካልሆነ ይሄን ክፋት አያደርግም። ከኋላ ጀርባ፣ ከፊት ደረት የሚነክስ አይኖርም። ትርጉሙ ግን ምንድን ነው? ላቅርበው ወዳጄ ነህ ስትሉት ከፊት ይጎዳችኋል፣ ይጣላችኋል፣ ያስቸግራችኋል፣ አመሉ ክፉ ነው እንደማለት ነው። ስታርቁት ደግሞ እገሌ እንዲህ አደረገኝ ብሎ ሐሜት ያስነሳባችኋል፣ ክፉ ሰዎችን ያስነሳባችኋል፣ ከጠላታችሁ ጋር ሆኖ ለእናንተ ክፉ ያደርጋል እንደማለት ነው መልእክቱ። እሺ፣ እንደዚህ አይነት ገጥሟችሁ ያውቃል? እንደዚህ አይነት ጓደኛ? እኔ በቅርብ ጊዜ አንድ በጣም ማምነውና መወደው ሰው እንደዚህ ገጥሞኛል ብዬ ብላችሁ ሐሜት ይሆናል እንዴ? ስለሚሆን ይቅርሽ፣ በቃ አልነግራችሁም። የሆነ ሆኖ ግን ትርጉሙ ይሄንን ለማለት ነው ማለት ነው። በደንብ ገብቷችኋል ብዬ አስባለሁ። አሰረ አዘለ ነው። ጊሸ ጊንዠ ነው። እፈ አቀፈ ወይም ኤፈ አቀፈ ነው ማለት ነው። ገብቷችሁ እንደሆነ ለማወቅ ልክ እንደ ሌሎቹ እዚህም ላይ በአማርኛ ወይም በጉራጌኛ በእንግሊዝኛም ትችላላችሁ። ፎርዛት ማተር በእንግሊዝኛም ከሆነ ተመሳሳይ መልእክት ያለው ሌላ ተረት ትጽፉልኛላችሁ ማለት ነው። የዛሬውን በዚህ እናጠቃልላለን። በቀጣይ ደግሞ ዛምብን ጎድቃ ንትራከብነት የዝክም ወማካንደብ ነቦቴ ይሄ አካሄድ ተመችቷችሁም እንደሆነ የመጀመሪያዎች አካባቢ ስለሆነ ያለ ነው ወይ ደግሞ እንደው ብዙም እየመሰጣችሁም ካልሆነ እንዲህ ብናደርገው የሚል አስተያየት ብትሰጡን ይጠቅመናል። ይቸን ወይ ብንጎድቃ ንትራሃብነሸ የጎቸ ሰብ የበር እንደ ቦሄአር